እንደዚህ አይነት ነገር አይመቸኝም። እኔ እንደዚህ እግዚአብሔር ይስጥልኝ ነው መነጋገርም ያስፈልግ አይመስለኝም። እንዴት ነው ላይገባቸው የቻለው? እስከዚህ ድረስ አክቹሊ ራስ መውደድ ትክክለኛ ነገር ሰላም የመድረክ ቤተሰብ አባሎቻችን፣ ዛሬ እንደተለመደው በሳምንታዊ ፖድካስታችን መጥተናል። እኔ ምህረት ነኝ። እኔ ነቢያት። እኔ በአምላክ ነኝ። የሚቀጥሉትን እስከ 30 እስከ 40 ደቂቃዎች አብረን በደስታ ያለን የዛሬ ርዕሳችን በጣም ወደው ርዕስ ነው። ባይዘው በጣም አውርቼ አላበቃም እኔ ስለዚህ ርዕስ ባውንደሪ ነው በይ ከናርዶ በስተቀር በጣም እንደሚረዝም ነው የሚሰማኝ። ባውንደሪ ነው የዛሬ ርዕሳችን which is በጣም ብዙ ሰዎች ማወቅ ያለባቸው ነገር ማወቅ ያለብን ነገር ይችላል። ስፔሻሊ አሁን ያለው ጄነሬሽን ስለ ገደብ ማወቅ አለበት። ኤቭሪቲንግ ላይ ምንድነው ገደባችን? የት ድረስ ነው ገደባችን? አስፈላጊ ነው ወይ? ምንድነው ገደብ ራሱ ምናምን የሚለው የራሳችን ሀሳቦች እናወራበታለን። ባውንደሪ ራሱ ማለት ምን ማለት ነው ከሚለው ብንጀምር ጥሩ ነው። አሁን እንደ ሰው አረዳድ ስናየው ገደብ ነው አይደለ? ግን ራስ ወዳድነትም ሊመስል ይችላል ባውንደሪ ባይዘው። ግን የኔ ዲፊኒሽን ላይ ራስን ማክበር ነው ብዬ ነው የምወስደው። ባውንደሪ ራስ መውደድ ሳይሆን አክቹሊ ራስ መውደድ ትክክለኛ ነገር ነው። ግን ራስ ወዳድ የምንለው የምንገልጽበት ኮቴሽን አለ አይደለ? ስለዚህ ያንን ራስ ወዳድ ሳይሆን ራስን ማክበር ነው። የራስን መስመር ራሳችንን እንድንከበርም ጀስት ጥሩ ሪሌሽንሺፕ እንዲኖረንም ከማንም ጋር ቢሆን የሚያደርገን ነው ባውንደሪ። ለሁሉም ነገር ገደብ ያስፈልጋል አይደል? የሆነ ሊሚት አለን። በቃ ማለፍ የማንችላቸው ወይ ደግሞ ካለፍን ጥሩ የማይሆኑ ብዙ ነገሮች አሉና ዳይሊ ላይፋችን ውስጥ ከሁሉም ሰው ጋር ያለን ሪሌሽንሺፕ ላይ፣ ስራ ላይ፣ ኤቭሪቲንግ ሁሉም ነገር ላይ፣ ጓደኝነት ላይ፣ ኢቭን ቤተሰብ ላይ ሊሚት ያስፈልገናል እና እሱን ደግሞ ግልጽ አድርገን ስናስቀምጠው ባውንደሪ ይሆናል ማለት ነው። ሰዎች እንዲረዱት የምናደርግበት የተለያየ ወይ ሊኖር ይችላል። እሱን እናስቀምጣለን። ሰዎች የማይነኩብን የማያልፉን፣ እኛም የማናልፋቸው ባውንደሪዎች ይኖሩናል፣ ገደቦች ይኖሩናል ማለት ነው። በጣም ኢትስ ሰምቲንግ በጣም ብዙ ሁሉንም ሪሌሽንሺፖች በጣም የሚያምር እንዲሆን የሚያደርገው ነገር ነው። ብዙ ጊዜ ሰዎች ባውንደሪ ከጥሩ ነገር አይረዱትም ማለት ገና ባውንደሪ ሲባል ወይ ከጸብ ጋር ነው የሚነሳው ወይ ከጭቅጭቅ ጋር ነው፣ ከሆነ ከጥሩ ነገር ጋር አይነሳም። ግን ሚስ አንደርስታንዲንግ ነው እንዳልሽው ቅድም። እና ባውንደሪ ማለት በቃ የተሻለ አንድን ሪሌሽንሺፕ ከምንም ጋር ያለነው ሪሌሽንሺፕ ሄልዚ የሚያደርገው ጤናማ እንዲሆን የሚያደርገው ነገር ቢኖር ባውንደሪ ነው። የትኛውም ሪሌሽንሺፕ ደግሞ ባውንደሪ አለው። ባውንደሪ የሌለው ሪሌሽንሺፕ የለም። ይሄንን ያክል ስለምንነቱ ካልን መቼ ነው ባውንደሪ ማለት መቼ ነው ባውንደሪ መጠበቅ ያለብን? መቼ ነው ገደብን ማለፍ የሌለብን ሰዓታቶች? ለምሳሌ አሁን ሁሉም ሰው የራሱ ባውንደሪ አለው። አሁን እንዳልሽው ማለት ነው። ኢቭን ይሄ ጤናማ ሪሌሽንሺፕ አይደለም የምንለው ራሱ የሆነ ገደብ ግን አለው። ገደቡ ትክክለኛ አይሆን ይለያያል እንጂ ማለት ነው። እና መቼ ነው ማለፍ ያለብን? በዚህ ሰዓት በዚህ ቀን ምናምን እንትዩ የሆነ ታይም የለውም። ግን ኤቭሪ ታይም ሁሌ የሰውን ገደብ ማክበር ትክክለኛው ነገር ነው ማለት ጊዜም ሰዓትም የለውም። ሁሌ መከበር አለበት ባውንደሪ። አንቺ የሰጠሽኝ መስመር ድረስ እመጣለሁ፣ ግን መንካት የሌለብኝ ቀይ መስመር ግን አለ ሁሌም ቢሆን ማለት ነው። ስለዚህ እዛ ቀይ መስመር ጋር አለመድረስ ሁሌም የሚደረግ ነገር ነው እንጂ የሆነ ታይም የለውም። ስፔሻሊ ግን አንዳንድ ሰዎች ኮምፈርት ዞንሽ ላይ ማትሆኝበት ታይም አለ አይደለ? ኢሞሽናሊ ሊሆን ይችላል ምናምን። የዛን ጊዜ ደግሞ ኢቭን ባይ ዘ ዌይ አሁን ስልክ ማውራት ምናምን ሳይመቸን አሁን ማውራት አልችልም ማለት ራሱ የራስን ባውንደሪ ማስጠበቅ ነው። ወይስ እንደዛ አይነት ማለት ሰውየው የማይፈልግበት ሁኔታ ላይ ሲሆን ደግሞ ስፔሻል ጊዜዎች ይኖሩታል። ግን ሁሌ መከበር አለበት ባውንደሪ። እሱ ላይ ደግሞ ምንድነው አሁን የሁላችንም ባውንደሪ ደግሞ ይለያያል። አሁን እኔ ምናልባት የምፈልገው ነገር ሊኖር ይችላል በህይወቴ ላይ ኦኬ በዚህ ሩል እመራለሁ፣ አይ እኔ በዚህ ሩል አልመራም ብዬ የምላቸው የራሴ ህጎች ይኖሩኛል።
መቼ ነው ያ ሩል መጠበቅ ያለበት? አንደኛ ነገር ይሄ ሪሌሽንሺፕ ከራሴ ጋር ከሆነ ራሴን ማለት በዛ ባመንኩበት ሰዓትና መጠን ነው። በሌላ ሰው ደግሞ ከሆነ ማንኛውም ሰው በቃ እኔ የራሴ ህይወት ላይ ያወጣሁትን ህግ ሲያከብርልኝ ያኔ ባውንደሪን ጠበቀልኝ ማለት ነው። ማለት ቤቢ አንቺ ላያሳምን ይችላል፣ ለዛ ሰው ለውጪ ለሚያ ሰው ላያሳምን ይችላል። በት as long as እኔ ኮምፎርታብል እስካልሆንኩኝ ማልፈልገው ነገር እስከሆነ ድረስ ያኔ ያንን ነገር አክብሮ yes okay አው ሪስፔክት ዳት ብሎ ሙቭ ኦን ማድረግ በጣም ትልቅ ባውንደሪ አክባሪነት ነው። መነጋገርም ያስፈልግ አይመስለኝም። ምን ያው ባውንደሪ ላይ ማለት በቃ አይቼሽ ሊገባኝ ይገባል። እኔ ግዴታ እዚህ ይሄ ነገር ሲደረግብኝ አልወድም እንደዚህ አታድርጊ ምናምን ብዬ መናገርም ያለብኝ አይመስለኝም። የሆነ በቃላ ሳይናገሩ መግባባት መቻል በጣም ወሳኙ ነገር ነው። ምክንያቱም እኔ በጣም ኮንፈርት እስካልነሳሽኝ ድረስ ላልነግርሽ እችላለሁ። በጣም ፐርሰናል ባውንደሪ እያለፍሽብኝ ነው ምናምን ላልልሽ እችላለሁ። ሶ በቃ ሰው የሆነ በደንብ በቃ የሆነ ባዲ ላንጉዌጅ ማንበብ ሊሆን ይችላል። የሆነ ፊሊንግ ለማንበብ መሞከር ምናምን አንዱ ወይ ነው ብዬ አስባለሁ። እና ይሄ እስክንናገረው የምንጠብቀው ሰው እስኪነግረን የምንጠብቀው ነገር ሳይሆን በቃ አይተን ልንረዳው ይገባል። በቃ አሁን ምክንያቱም ባውንደሪያችን የተለያየ ነው። አሁን እኔ እስከ ተወሰነ ድረስ በቃ ምንም ኮምፎርታብል ልሆን እችላለሁ። አንቺ ደግሞ እኔ እስከደረስኩበት ላደርሽ ትችያለሽ። የሆነ ቶሎ ኮንቨርሴሽን ሊነሳሽ ይችላል። እኔ ጋር ግን በጣም ኖርማል የሆነ ነገር ማለት ነው። ሶ አሁን እኔ ጋር ያ ነገር ኖርማል ስለሆነ አንቺ ጋርም ኖርማል ነው ብዬ በጣም በነፃነት ላደርገው እችላለሁ። ግን ያው የምትሰጪኝን ሪያክሽን ምናምን አይቼ አንደርስታንድ ማድረግ አለብኝ። ምክንያቱም የሰው ሁሉ ባውንደሪ የተለያየ ሲሆን ይሄ የሰው ባውንደሪ ነው፣ ስለዚህ ይሄንን ማክበር አለብን ብለን ልናየው አንቺ ህግ ስላልሆነ መናበብ፣ መረዳዳት በቃ ሰውን አይቶ ለመረዳት መሞከር ምናምን ቁልፉ ነገር ነው ብዬ አስባለሁ። ሴንስ የሚሰጥ ነገር ግን ደግሞ ሁሉም ሰው ሁሉንም ነገር ማለት አንደርስታንድ ላይችል ይችላል። ያ ሶ አሁን ለምሳሌ እንደዛ ስንል ደግሞ ወደ ምን ያመጣናል? you have to አሁን አንቺ ባውንደሪሽን ሊጠበቅልሽ የምትፈልጊ ከሆነ ኖ ማለትን መማር መልመድ ሊኖርብሽ ይገባል ማለት ነው። የስ ሳትነጋገሪ መግባባት ማለት በጣም በቃ ኤሊት የሆነ ኬሚስትሪ ሊኖርሽ ይገባል። አንቺ ሳትናገሪ ባውንደሪሽን የሚያከብርልሽ ሰውበት እንዳልሽው ኤቭሪባዲ the same ባውንደሪ ያለው። ስለዚህ ምንድነው ማድረግ ያለብሽ? የሆነ ኮምፎርት የማይሰጥሽ ሌቭል ላይ ስትደርሺ አይ ይቅርብኝ ማለትም እኮ ኖ ማለት ነው፣ መናገር ነው። በነገራችን ላይ ኖት አሁን ለምሳሌ ሁሉም ባውንደሪሽን ማስከበር ማለት አይ እኔ እንደዚህ አይነት ነገር አይመቸኝም ኦር እኔ እንደዚህ ማድረግ አልፈልግም ማለት አይደለም። ሀሳብ ኦፈር ሳደርግልሽ አይ እኔ በቃ ምለሽ ራሱ መጣው ያ በቃ just ስቴት እያደረግሽ ነው ያ ነገር ኮምፎርት እንደማይሰጥሽ ማለት ነው። መሄድ ማትፈልጊበት ቦታ ላይ አይ እኔ መሄድ አልፈልግም፣ አይ እኔ ይሄንን መብላት አልፈልግም ማለት በቃ እንጂ you don't have to say ሁሌም ይሄ እኮ የኔ ባውንደሪ ነው፣ ባውንደሪ ማክበር አለብህ፣ ይሄ ባውንደሪ ነው አትንካብኝ ብለሽ አይደለም ስቴት የምታደርጊው። አይ አንዳንዴ ደግሞ ምን አይነት ችግር አለ መሰለሽ? አይ ይሄ እኔ ባውንደሪ ነው ምናምን ሳይሆን አልፈልግም እያልሽ ሁላ ማይረዳሽ ሰው ሊገጥምሽ ይችላል። ገባሽ? በቃ የሆነ በደንብ በቃ ማይገባው ሰው ምክንያቱም ለሱ ኖርማል ነው። የዛን ጊዜ በቃ አሁን ሊሚትሽ ጋር ስትደርሺ ኖ በቃ አልፈልግም ይሄ እኔ በቃ በጣም ምቾት የሚነሳኝ ነገር ነው ምናምን ስትይ ሪሌሽንሺፑን ማቆም ይሆናል። ገባሽ? በጣም እንትን ይሆናል፣ ኦፌንድ ይሆናል። ይሄንን እኔ ማድረግ አልፈልግም እንደዚህ ስታደርጊ በቃ ይደብረኛል ምናምን የሚለው ስቴጅ ላይ ከደረስን ብዙ ጊዜ ሪሌሽንሺፑን የምናጣበት ታይም ነው የሚሆነው። ለዛ ቀድሞ ይሄ አይ ምናምን ነገር እያልሽም እስቲል ማይገባው ሰው አለ። ያሁን በጣም ያኩ ግልጽኝነትም አለመኖሩ ነው ባይዘው። አሁን አንቺ እንዳልሽው ይሄ አንደርስታንድ ለማድረግ ስትጠብቀው ያንን ሰውዬ እኔ የምረዳበት ወይ ሌላ ሊሆን ይችላል። ባዲ ላንጉዌጅ ራሱ እኮ ብዙ ሚኒንግ አለው። ጀስት በአንድ አይ ነገር ላይፈልገው ይችላል ብቻ ላይሆን ይችላል የምረዳበት መንገድ ማለት ነው። እዚህ አንደርስታንድ እስኪያደርግ የምጠብቀው ከሆነ በውስጤ ስለሚይዘው ያንን ነገር ይሄ ሰውዬ እኮ እያለፈ ነው መስመሩን የሚለውን ነገር እያጠራቀምኩ ኖ ስትይ ተጠራቅሞ ስለሆነ ያ ሪሌሽንሺፑን ይጎዳዋል። ግን ከበፊቱ ያ ነገር ከጅምሩ ሪሌሽንሺፕ እኔ እኮ ነው አስተማሪሽ ሊሆን ይችላል፣ መንገድ ላይ አጠገብሽ ያለፈ ሊሆን ይችላል፣ የክላስ ተማሪ ሊሆን ይችላል፣ ፍሬንድ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል። ሶ ለእያንዳንዱ ሰው የምትሰጪው ባውንደሪ ደግሞ የተለያየ ነው። ባይዘ ሶ የግድ
በሂደቶችሽ ውስጥ በትውውቅሽ ውስጥ እያሳወቅሽው የምትሄጂው ነገር አለ ባውንደሪሽን ማለት ነው። አሁን ምሩ እንዳለችው ኖ ማለት ያ ነገር እኔ አልፈልግም እያልሽ ነገ ድጋሚ አይ ይሄን ነገር እንብላ የሚልሽ ከሆነ ባውንደሪሽን በትክክል እየጣሰ ነው ማለት ነው። ሲጀምር ሮንግ ኤግዛምፕል ማለት አሁን ትክክለኛው ባውንደሪ ለማያከብር ሰው ትክክለኛው ምሳሌ ምንድነው? አይ እኔ ይሄን አልፈልግም ስትይ ፑሽ ማድረግ ማለት ባውንደሪ መጣስ ነው። አሁን ነገር ሰማኛ ሰዎች እኮ ነው የምልሽ ባውንደሪ ማያከብሩ ሰዎች እንደዛ ማያከብሩ ሰዎች አሉ። በቃ የሆነ ማለት ብዙ ሳይን እያሳየሻቸው በቃ ማይገባቸው ሰዎች አሉ። እንዴት ነው ላይገባቸው የቻለው? እስከዚህ ድረስ ይቅርታ ላቋርጥሽ፣ ግን አሁን እኔ ባውንደሪ ማይገባው ሰው አለ ብዬ አላስብም። just being በጣም ፑሺ የሆነ እንጂ አይ እኔ መሄድ አልፈልግም እኮ ግልጽና አጭር አማርኛ አይምሮ ላለው ሰው በቃ አይ እኔ ይሄንን ማድረግ አልፈልግም ማለት በጣም ግልጽ ነገር ነው። ገብቶሻል? በቃ ፑሺ ነው፣ ባውንደሪ የሚያከብር ሰው አይደለም ማለት ነው እንደዚህ አይነት ሰው። ሶ የስ ከዛ በኋላ ሪሌሽንሺፑን በደንብ አፌክት ያደርገዋል። ያ እንግዲህ ውሳኔ ነው። ጤናማም ሪሌሽንሺፕ እየኖርሽ አይሄድም ከዛ በኋላ ለዛ ሰው የሚኖርሽ ግምት እያነሰ ነው የሚሄደው። ሰምዴይ ማቆሙ ግልጽ ነው ማለት ነው ምንም አይነት ሰው ቢሆን። ሶ ኦልሬዲ እሱ እየጣሰ የመጣ ሰው ነው። ሶ ያንን ደግሞ እንዴት እናስጠብቃለን? አሁን እንደዚህ ጥሰው የሚመጡ ሰዎች አሉ አይደል? ባውንደሪሽን አሁንም ነው አሁንም ነገር ነው ከነገ ወዲያም ነው እያልሽ ራሱ ድጋሚ የሚጠይቅ ሰው እኔ እንደኔ እግዚአብሔር ይስጥልኝ ብዬ ነው የምሄደው። ማለት በቃ ማለት መቼም ከመጠየቅና ነው ከማለት አናልፍማ። ስለዚህ መሄድ ያለባቸው መውጣት ያለባቸው ሰዎች አሉ። በቃ አያከብሩልሽም ያንቺን ባውንደሪ። ስለዚህ እግዚአብሔር ይስጥልኝ ነው መልሴ ለኔ። ኮሚኒኬሽን ነው በጣም ኪው ነገር ማለት ኖ ተብሎ የማይገባው ሰው ይሄ የሶሻል እንትን ችግር ይመስለኛል። ሶሻል ኢኪው ይሄ በቃ ማለት ሰውን አንደርስታንድ ለማድረግ መሞከር ራሱ የሆነ በጣም አይ ቲንክ አስተዳደግም ጋር ምናምን ይገናኛል ግን ይመስለኛል። ሶ ኮሚኒኬሽን በጣም ወሳኝ ነገር ይመስለኛል። እና ቱ ዘ ኔክስት ፖይንት ሲያመጣን ደግሞ ይሄ ነገር ምንድነው እናንተ ኖ ስትሉ የሚሰማችሁ ጊልት አለ። sometimes ነው የፈለገ ጠንካራ ሰው ብትሆኚ የፈለገ ባውንደሪሽን የምታስጠብቂ አይነት ሰው ብትሆኚ still there's የሆነ ጊልት አለ። በቃ ኖ ከማለት አይ ይሄንን አልፈልግም ከማለት የሚመጣ ጊልት አለ። ለዛ ነው በጣም ባውንደሪሽን የሚያከብር ሰው ምቾት የሚሰጥሽ የሚመስለኝ። you don't have to say it በጣም ጥፋተኝነት እንዲሰማሽ ማያረግ ሰው ጤናማ የሆነ በቃ ባውንደሪ አክባሪ ሰው ነው ማለት ነውና እንዴት ነው ዲል የምታደርጉት ከዛ ጋር? እኔ አሁን በጣም ነው የምቸገረው እውነቱን ለመናገር። እንዳልሽው በቃ ያን ሰው እየወደድሽው ያከበርሽው ምን እያልሽው ግን ሊያከብርልሽም እኮ ይችላል። ግን እስቲ በሶስተኛው በአራተኛው እስከሚያከብርልሽ ኢቭን ታዩ በቃ በመጀመሪያው ራሱ ኖ ማለት ይከብዳል በሰዋዊ ተፈጥሮ ይመስለኛል። እና how do you እናንተ እንዴት ነው ዲል የምታደርጉት ከዛ ጋር? አሁን ኖ እኔ አሁን ኖ ምል ሰው ነኝ በጣም በጣም ኖ ምል ሰው ነኝ ግን ኖ ማይል ሰው ደግሞ አውቃለሁ። እና እኔ አታውቂኝም? እኔ ኖ ብዙ አይደለም እኮ በጣም ኖ አይደለም። እኔ እንጃ ለምን ምክንያቱ ራሱ በደንብ አይገባኝም። ግን ሼር ይመስለኛል። በጣም በሼር የሆነ ከአስተዳደግ ጋር ምናምን የተገናኘ ይመስለኛል። በቃ የሆነ በጣም ሰው ከማክበር የተነሳ ምናምን በቃ ይሄ ኖ ማለት ዲስሪስፔክት ማድረግ የሚመስለው ሰው አለ። እና ኖ ማለት በቃ በጭራሽ የማይቻል ምናምን ነገር መስሎ ነው የሚሰማቸው። ኖ ካልኩት በቃ ዲስሪስፔክት ማድረግ ነው ማለት በጣም የማይሆን ማይወዳደር ነገር ሆኖ ሳለ በቃ ኖ ላላል ማለት ብቻ እሺ የሚል ሰው ማለት ነው። ከዛ ራሱን ትበዳለሽ። በጣም ነው እሺ የምሬን ነው ስልሽ ኖ ማለት በጣም በተቻለኝ አቅም እንደማልችል እኮ አውቃለሁ። ኢቨን ውለታም ከሆነ ያንን ነገር ማድረግ እንደማልችል አይ ነው። ግን ኖ ላለ ማለት እሺ ላለው ከዛ በጣም ማለት ያለ አቅምሽ ማቺውን ነገር ለመግፋት የምትሞክሪው ነገር አለ አይደል? እዚህ ባታረጊውም ደግሞ እሺ ብለሻል አንዴ ጭራሽ ሌላ መቀያየም ነውና በጣም ጥረት እያረኩ ነው ኖ ለማለት አይፍቱዞ ሳይ ነው ከዚህ በኋላ በቃ አይ ቲንክ ደግሞ ምንድነው መሰለሽ በእኛም መካከል አስተሳሰብ ምን አለ መሰለሽ ኖ የሚል ሰው በጣም ለሰልፊሽ እናያለን። ማለት ከራስ ወዳድነት ጋር በጣም ራሱን በቃ እንደሚያካብድ ሰው ማለት እንዳልሽ በቃ እንደ ዲስሪስፔክት እንደ ንቀት ምናምን ሰው በጣም ቅር ይላል። አይ እኔ አልፈልግም ምናምን ስትይ ኢጎ አለበት ምናምን ተብሎ ይታሰባል። እሱ ነገሮችም ሰው በቃ ፖዚቲቭሊ አይረዳሽም
ኖ ስትይ ኦኬ ብሎ ሪጀክሽንን የመቀበል አልተለማመድንም። ሶ በእንደዚህ አይነት ማህበረሰብ ውስጥ ማደግ ደግሞ አንቺ ነው ማለትም ጥፋተኝነት እንዲሰማሽ ጊልት እንዲመጣበት ያደርጋል። ግን ምንድነው በቃ ማለት ሁሌም ቢሆን ራሳችንን ነው መምረጥ ያለብን። የምንችለውን ነገር ነው መምረጥ ያለብን። ቢካዝ አሁን ችግሩ ምንድነው ኖ ማለት አቅቶሽ እሺ በቃ ብለሽ የተቀበልሽውን ነገር በገፋሽበት ቁጥር በኖርሽበት ቁጥር ያ ጊልት የበለጠ ራስሽኑ የበደለ ውስጥሽን ሌላ ጥፋተኝነት ቢካዝ አንቺ ኖ ማለት ባቃተሽ ቁጥር ራስሽን ነው ቢትሬ እያደረግሽ ያለሽው፣ ራስሽን ነው እየካድሽ ያለሽው። ያንን ሰው እንዳይከፋ ብለሽ ራስሽን ነው እያስከፋሽ ያለሽው። ሶ እዛ ጋር የሚመጣው አሁን ያ እሺ ያልሽውንም ሰው ሪዘንትመንት ይፈጥርብሻል፣ ፍቅር እንዳይኖርሽ ያደርገዋል ለዛ ሰው። በቃ ደሞር በተለይ ስፔሻሊ አሁን በጣም ብዙ ነገሮችን በተለያየ ወይ በነገራችን ላይ ሰውን ፑሽ ማድረግ ራሱ በጣም በብዙ ዲፍረንት ወይ ነው የሚመጣው ማለት ነው። እና አሁን ሰው አይ እንዲኮ ብናረግ ብሎ አያስገድድሽም። ዛሬ በዚህ ወይ ጠይቅሻል፣ ነገ ደግሞ በሌላ ወይ ጠይቅሻል። ከዛ የሆነ ቦታ ላይ ስሊፕ ያደርገዋል። አንድ የነገረሽ ነገር 10,000 መንገድ ሲጠይቅሽ እሺ ስትይው በቃ ከዛ በኋላ ያለው ነገር ያም ሰው እንዳይወደድ ያደርገዋል። ለዛ ሰው ያለሽ አስተሳሰብ ኢቭን ጥሩ ሆነሽ እንትን የምትይውለት ብታረጊለትም ያለ ነገር ሪዘንት ውስጥሽ በቃ ቅሬታ ይፈጠራል። ስለዛ ሰው ስታስቢ ሰው ኖ ማለት ራስንም ኖ ማለት አለ ማለት መቻል ራስንም መበደል ነው፣ ያንንም ሰው መበደል ነው። ሶ ያ ዊ ሹድ በጣም ኖ ማለትን ኖርማላይዝ ማድረግ መቻል አለብን፣ ስፔሻሊ ከባውንደሪ አንፃር ማለት ነው። ያ አንዳንድ ሰው ደግሞ እንደዚህ ገጥሟቸው አያውቅም ማለት ለሱ የምትኖር የሚያስመስል ሰው አለ። ፐርሰናል ላይፍሽን ትተሽ በቃ የሱን ፍላጎት እንድታሟይለት የሱን ነገር እንድትሞይለት የሱን ሀሳብ እንድትሞይለት እና የሚፈልግ ሰው አለና I'm the main character and you're just living on it. It's my world and you're just living on it. Yeah, thank you በጣም ትክክለኛ አገላለጽ ነው። እና እንደዛ የሚያስቡ ሰዎች አሉ። ከዛ ኖ ስትያቸው በቃ ማለት በቃ ሌላ ታሪክ ነው የሚሆነው ማለት ነው። ግን ያ ሰው የራሱ ህይወት አለው፣ ራሱ ፕራዮሪቲ የሚሰጠው ነገር አለው። ከዛ እኔ መጀመሪያ አንደኛ እኔ የምፈልገው ነገር ነው ወይ፣ ሁለተኛ እኔን አይጎዳኝም ወይ፣ ሶስተኛ ኢቭን አንቺ አሁን ለምሳሌ አንቺ ብትሆኚው ነገር የጠየቅሽኝ ኦብቪየስሊ ከአንቺ በፊት ማስቀድማቸው ሰዎች ይኖራሉ። ለእነሱ ራሱ ኮምፈርታብል ነው ወይ፣ መብቴ ነው የፈለኩትን መምረጥ ማለት ነው። እና እንደዛ መርጬ ከዛ ምንም ሳይሆን ከተገኘ እሺ ልልሽ እችላለሁ። ግን ኖ አልኩሽ ማለት አንቺ ጓደኛ አይደለሽም፣ አንቺ አልወድሽም፣ በቃ አላከብርሽም፣ በቃ ሪሌሽንሺፓችን ለኔ ምንም ማለት አልነበረም ምናምን ማለት አይደለም። ምክንያቱም ኦልዌይስ ኦብቪየስሊ በቃ ከራስ በላይ ንፋስ፣ በቃ ምንም የለም ከራስ በላይ። ቅድሚያ ራሳችን ነን። ከዛ ደግሞ ከራሳችን ቀጥሎ የምናስቀምጠው የሆነ ሰው አለ። ከዛ በኋላ የሚመጡ እንደዚህ እያለ ይሄዳል ማለት ነው። ፕራዮሪቲዎች አሉ ህይወታችን ውስጥ ማለት ነው። ሶ እኔ ብቻ በቃ ለምን ያልኩት አልሆነም፣ ለምን እሺ አልተባልኩ ምናምን የሚባል ነገር በጣም ባውንደሪ ማለፍ ይሆናል ማለት ነው። ከዛ ያን ሰው ዲስሪስፔክት ማድረግ ነው ማለት ከራስ አስበልጠኝ፣ አንተ ፕራዮሪቲ ከምትሰጣቸው ነገሮች አስበልጠኝ ማለት በጣም ያን ሰው ዲስሪስፔክት ማድረግ ነው። እና እኔ በጣም በቃ ይቅር ማይባል አይነት ስህተት መስሎ ነው የሚሰማኝ። በጣም ሰልፊሽ መሆን እንደውም ያኛው ነው። ከራስ አስበልጠውን ነገር አድርግልኝ፣ ባውንደሪህን ለእኔ ስትል እንትን አስጥሰኝ ምናምን ነገር በጣም እሱ ነው ሰልፊሽነት። ኢቭን አሁን እንትን ራሱ እኮ እንደ ሰልፊሽነት ነው የሚታየው። ባውንደሪ ራሱ ባውንደሪሽን የምታስጠብቂ ሰው ስትሆኚ ራስ ወዳድ ነሽ። በቃ ለሰዎች እይታ እንደ ራስ ወዳድ ነው የምትሳዩ ማለት ነው። እሱ ራሱ በጣም በቃ ፊክስ መደረግ ያለበት አስተሳሰብ ነው። እንደኛ ማለት ሰው በቃ የራሱ መስመር አለው። የእሱንም መስመር ማክበር የራስሽንም መስመር ማክበር ነው። ይዜ የሰው ባከበርሽ ቁጥር የራስሽንም እያስከበርሽ ስለምትሄጂ ማለት ነው። እና ኢቭን ዋናው ይሄ ባውንደሪ የምንለው ሀሳብ ላይ ራሱ ገና አንደርስታንድ ያልተደረገ በጣም ፊክስ ሊደረግ የሚገባ አስተሳሰብ አለ ማለት ነው ሰው ጋራ። እንደገና ደግሞ ራስ ወዳድነትን ራሱ እኮ ፖዚቲቭሊ ማየት አለብን። ባይዘ ሰው ልጅ ራሱን መውደድ አለበት። ሌሎች ሰዎችን በሚጎዳ መልኩ አይደለም ራሱን ግን መውደድ ያለበት። ራስ ወዳድነት ኔጌቲቭ የሚሆንብኝ እኔ
አንቺ ያ ራስሽን ወደሽ በምታደርጊው ነገር ሌሎች ሰዎች ላይ ጫና መፍጠር ሲጀምሪ፣ ሌሎች ሰዎችን መጉዳት ሲጀምር ያ ራስ ወዳድነት ነው። በቃ ኔጌቲቭ ነው። ግን ራስን ደግሞ መውደድ አለ፣ ራስን ማክበር አለ፣ ለራስ ፕራዮሪቲ መስጠት አለ። በጣም ብዙ ነገር አለ ማለት ለራሳችን ያለ ነው ራሳችን ነን። ሶ የግድ ራሳችንን ደግሞ መውደድ አለብን። ራሳችንን ጠልተን ሌሎች ሰዎችንም መውደድ ማስደሰት ስለማይቻል ማለት ነውና ኢቭን ራስ ወዳድነት ላይ ራሱ ያለን አመለካከት በቃ ኔጌቲቭ ብቻ ነው አብዛኛውን ጊዜ ስታይና ፖዚቲቭሊም ራስን መውደድ በጣም ጤናማ ነገር ነው። ኦልሶ መረዳት ያለብን ነገር ደግሞ ምንድነው ከሁሉም ሰው ጋር ያለን ሪሌሽንሺፕ በጣም የተለያየ ነው። ማለት ለሁሉም ሰው ያለን ባውንደሪ ልክ እንደተለያየው ሁሉ ሪሌሽንሺፑንም በዛው አፌክት ያደርገዋል ማለት ነው። ሶ አሁን አንቺ ከኔ ጋር የምትፈልጊው ሪሌሽንሺፕ እኔ ልሰጥሽ ካልቻልኩኝ የኔን ባውንደሪ ታከብሪልኝና እንዴት ነው ማስፈልገው ታከብሪልኝና ከዛ ሪሌሽንሺፓችን የሆነ መስመር ይዛል ማለት ነው። ሁለታችንን የሚያስማማ መስመር ላይ ሆናል ማለት ነው። አንቺ የለመድሽው የሆነ አይነት ግንኙነት ይኖራል ከሌላ ሰው ጋር፣ እሱን እኔ ጋር መተሽ ላታገኝ ትችላለሽ። ያንን አላገኘሽም ማለት እኔ ጋር እኔ በጣም ማልሆን ሰው ነኝ፣ መጥፎ ሰው ነኝ፣ ጓደኛ መሆን አልችልም ማለት አይደለም። እስከምንገናኝ ድረስ እንመጣና በተገናኘንበት ያ ይሆናል የኛ ሪሌሽንሺፕ ማለት ነው። ከዛ ሰው ጋር ያለሽ ሪሌሽንሺፕ ደግሞ ያ ይሆናል ማለት ነው። ስለዚህ የተለያየ ሪሌሽንሺፕ ቢኖርም በጣም ኖርማል ነገር ነው። አንዳንድ ሰው በጣም ስለሚዘበራርቀው ነው ማለት አንዳንድ ሰው አለ በቃ ጓደኝነት የሚመስለው በቃ ያለ ባውንደሪ መኖር አርጎ የሚያስብ ሰው አለና እንደውም በቃ ባውንደሪን አክብሮ መቻል ነው መኖር መቻል ነው እንደውም ሞር ጓደኝነት ሄልዚም የሚያደርገው እሱ ነው ማለት በጣም አሁን በጣም ጥሩ በጣም ምርጥ ነገር ነው የሆነው በነገራችን ላይ። ምክንያቱም እኔ እንደዚህ አይነት ሰው ነበርኩኝ። አሁን እኔ በጣም በቃ እንዴት መሰለሽ መዋደድ ማለት መዋደድ ነው ብዬ ማሰብ ሰው ነኝ። በቃ እስከ ነፍሴ እንደዚህ ወርክ ላይክ ዳት ማለት በጣም የእድሜ በቃ ከፍ እያለ ሲመጣ የተማርኩት ነገር ምንድነው በቃ ሁሉም ሰው እንዳልሽው በቃ የሚዋደድበት ወይ ይለያያል። አንቺ መስጠት የምትፈልጊውን ነገር ያ ሰው ሪሲቭ ማድረግ ላይ ፈልግ ይችላል። አንቺ የሚሰጥሽን ነገር ያንን ነገር አንቺ ላትፈልጊው ትችያለሽ። ብቻ እንዳልሽው ሚድል ግራውንድ ያስፈልጋል ሁሉም ነገር ማለት ነው። ሶ ኢቭን አይደለም እንደዚህ ጓደኝነት ኦር ሌላ ማለት ቤተሰብ ምናምን ላይ ብቻ ሳይሆን ባለትዳር መካከል እንኳን በጣም ብዙ ባውንደሪዎች አሉ። በቃ ያልተጻፉ ህጎች ማለት ነው። ብቻ ባውንደሪ መከበር ያለበት ነገር ነው። ባውንደሪ ያስፈልጋል፣ በጣም ባውንደሪ ያስፈልጋል እና ፎር ዘ ቤተር ነው ደግሞ በቃ አሁን ያ ባውንደሪ ስለተከበረ ተራርቀናል ወይ የሆነ ነገር ወይ እንደዚህ ማለት አይደለም። በቃ ፍቅሩ አለ ኤቭሪቲንግ ኢዝ ዘ ሴም። ግን ምንድነው እንትኑ በቃ ያ ሰው ካንቺ ጋር እንዲሆን ኮምፎርታብል እንዲሆን መንገድ ፈጠርሽለት፣ አንቺም ከዛ ሰው ጋር እንደዛው ማለት ነው። እና ብቻ ባውንደሪ በጣም ሪሌሽንሺፕን የሚያሳምር በጣም በቃ የሚያሳድግ ነገር ነው። ረጅም ጊዜም እንዲቆይ የሚያግዘው ነገር ነው። ጤናማ የሚያደርገው ነገር ነው። በቃ ሊሚትሽን ሳትተላለፊ ስትኖሪ ረጅም መንገድ መጓዝ ይቻላል። እሱ ነው አይ ቲንክ የሚያስፈልገው ለህብረተሰቡ በጠቅላላ። ደግሞ ሁሉም ኤሪያ ላይ ያስፈልጋል። ቤተሰብ ላይም ያስፈልጋል፣ ጓደኛ ላይም እንደሚያስፈልገው ስራ ቦታም ያስፈልጋል፣ ትምህርት ላይም ያስፈልጋል። በቃ አንዳንዴ በቃ አስተልበቀው ሰው ሁሉ ጋር ያስፈልጋል። በቃ ሁሉም ቦታ ላይ ማለት ኦኬ ይሄ ስራ ነው፣ ስራ ላይ እስቲ ባውንደሪ አለ። በቃ ሁሉም ቦታ ላይ ባውንደሪ አለ። መስራት እስካለብኝ ልክ ድረስ እሰራለሁ፣ የሌለብኝ ነገር ሲሆን አልሰራም ምናምን ልክ እንደዛ በቃ ሁሉም ቦታ ላይ አለ እና ኖ ማለት መቻል በጣም ባውንደሪን ለማስከበር ቁልፉ ቃል ነው ማለት ነው። ለምሳሌ አሁን እስካሁን ድረስ ምሳሌ አላነሳንም እና አሁን ባምባለችው ላይ አንድ አሰሪ ስራ ቦታ ላይ አንቺ ጸሐፊ ነሽ እንበል ለምሳሌ እንድትጽፊ ፕሪንት እንድታረጊ የጸሐፊ ስራዎችን አምጥቶ ይሰጥሻል፣ ትሰሪያለሽ። ቢካዝ ለዛ ነው የተቀጠርሽው፣ ያ ያንቺ ስራ ነው። ነገር ግን ሄዶ የኦዲት ቢያመጣልሽ ያንን ነገር በቃ አለቃዬ እኮ በጣም ጥሩ አለቃ ነው ምናምን ብለሽ መስራት ያ በጣም በቃ የራስሽን ባውንደሪ እያሳለፍሽ ነው። አለቃሽም ደግሞ ሲጀምር ማምጣትም አልነበረበትም። አይ ይሄንን ኦዲት እኔ እኮ የኔ ስራ አይደለም or I don't want to do this ስትይ ሜቢ በገዛ ፍቃድሽ እኮ ልታረጊ ትችያለሽ። በነገራችን ላይ ግን አይ እኔ ይሄንን ማድረግ አልፈልግም ስትይ ደግሞ
ማለት መብትሽ ነው yes exactly ነው በቃ yes ሊያስጨንቅሽ አይገባም እንትን ልልሽ አይ ይሄን መስራት አለብሽ ብሎ መምጣት የተጣሰ ባውንደሪ ነው ማለት ነው ኤቭሪቲንግ በቃ በሁሉም ዙሪያ ላይ እንደዛ ነው አሁን ጥልቅ ኤግዛምፕል ልናነሳ የምንችለው በጣም ሰው ሊኖር አይችልም በባልና በሚስት መካከል ምን አይነት ባውንደሪ ሊፈጠር ይችላል ብሎ ሊያስብ ይችላል በት አለ በጣም ብዙ ባውንደሪዎች አሉ ማይ ኔክስት ኩዌስችን ምንድነው መሰላችሁ ባውንደሪ ማይጠብቅ ሰው ግን በጣም ሪሌሽንሺፑን የምትፈልጊው ሰው ካለ ላይፍሽ ውስጥ ያን ነገር ከት ኦፍ ኢሚዲየትሊ ማድረግ ነው ወይስ ወርክአውት ማድረግ ይቻላል ባውንደሪ ማስጠበቅ ላይ ከሆነ ሰው ጋር ከማያስጠብቅ አይነት ሰው ጋር እንዴት ነው ማለት ወርክአውት ማድረግ ይቻላል ወይ እዛ ነገር ላይ መስራት ማስተካከል ይቻላል ወይ ይቻላል ብዬ ነው ማምነው ደግሞ ሪሌሽንሺፑን በጣም የምፈልገው ከሆነ ኢነርጂ ለማውጣት ዝግጁ ነኝ ማለት ነው ከዛ በደንብ በቃ ኢነርጂ አውጥቼ እንዲገባው እንዲረዳው ለማድረግ እሞክራለሁ ግን አዘ እንደው ዘዴ ካልገባው በቃ ይቀራል ምክንያቱም ባውንደሪሽ ባልተከበረ ቁጥር እያስጠላሽ ነው የሚመጣው ሲጀመር ሪሌሽንሺፑ ማለት ነው ስለዚህ መጀመሪያ ላይክ በደንብ ኢነርጂ አወጣበታለሁ እንዲረዳ እንዲገባው ብዙ ወይዎች አሉ አሁን ይሄ ነው ማንላቸው ብዙ ቴክኒኮች አሉ እሱን ለማስረዳት መሞከር ለማይሆን አንዳንዴ ልምድ ሆኖ የሚቀሩ ነገሮች አሉ አይደለ የሆነ ነባኮ እንደዚህ አትወድም እናውቀዋለን ልክ እንደዛ ያ ሰው እንዲል ማድረግ ማለት ነው አንዳንድ ነገሮችን እንደዛ ለማድረግ መሞከር ካልሆነ ግን በቃ እኔ ጋር ያለው መልስ እንደዛ ነው የምትገፊበት ልክ አለ ከዛ ልክ በላይ ከሆነ ግን ማለት ከተራራ ጋር እየተገፋፋሽ አትነኝ ገባሽ መግፋት የሚቻልበት ልክ አለ ከዛ ሲያልፍ ግን እንዳልኩሽ ነው እግዚአብሔር ይስጥልኝ ማለት በጣም ዋኖፍ በጣም የኔ የህይወቴ 10ቱ ትእዛዛቶች ውስጥ ባውንደሪ በጣም በቃ ዋነኛው ከአንድ እስከ 5 ያለው ውስጥ ነው ማለት ባውንደሪ ይሄን ፑሽ የሚያደርግ ሰው ቶለሬት ማድረግ አንችልም እና ኦልሶ ላይክ አሁን የሆነ ሊቀይርሽም የሚመጣ ሰው አለ ማለት ህይወትሽ ሲገባ ባውንደሪሽን ከማለፍ አልፎ ማለት በቃ ስሙ ባውንደሪ ማለፍ ነው በነገራችን ላይ ግን በቃ እኔ አስተካክላታለሁ ማለት ኖ ስቲ ነገ እኔ መልሳታለሁ ኖ አይ እኔ ትቀይ ከዚህ ብላ ከዚህ ሱስማ ለኔ ብላ ትተዋለች ምናምን ብሎ እንደዚህ አይነት ሀሳብ በትክክል አስቦ የሚገባ ሰው አለ ላይፍሽ ውስጥ ነው አሁን እኔ እንደዚህ አይነት ሰው ቶለሬት ማድረግ አልችልም በቃ ለኔ ሬድ ፍላግ ነው ወርክአውትም አይ እንደዚህ ምናምን ማለት አልችልም በቃ ቢካዝ this type of person ዛሬ እንደዚህ ያለ ነገር በቃ ማለት ብዙ ነገሮችን ለሱ ብዬ ኮምፕሮማይዝ እንዳደርግ የሚጠብቅ ሰው ነው ኮምፕሮማይዝ በጣም ቢዩቲፉል ነገር ነው እንደ ባውንደሪ ግን እሱም ሊሚት አለው ከምትሻል so for me I will እኔ ቶለሬት ማድረግ አልችልም ባውንደሪ ሪስፔክት ማድረግ ሰው ምናምን ቶለሬት ማድረግ አልችልም ባይዘ እንደዚህ ብሎ የመጣ ሰው አንቺ ሳትቀየሪ ስትቀሪ ራሱ ተስፋ ቆርጦ እንደሚሄድ ታውቂያለሽ ልክ እኛ ባውንደሪሽ እየተጣሰ ሲመጣ ልክ እያስጠላሽ እንደሚመጣው በጣም ኢነርጂ ኮንሱሚንግ ይሆንብሻል ሳትፈልጊ የምትገኝበት ቦታ የሆነ በጣም እንደዛ ይሆንብሻል እና እያስጠላሽ ነው የምትሄጂው ራሳ ልክ እንደዛ ያ ሰው እያስጠላው ነው የሚሄደው እና ራሱ ሊወጣ ይችላል ከህይወትሽ እና ያን ያክል በጣም የምትፈልጊው ነገር ከሆነ አንቺ ሳትቀየሪ እሱን ለመቀየር ሞክረሽ ካልተሻለ ተሰናበችዋለሽ ካልሆነ እሱ ራሱ ተሰናብቶሽ ሊሄድ ይችላል ረጅም ሪሌሽንሺፕ ጉዞ ለማሻሻል ሰው ብቻ በማጠቃለያው ሁላችንም ባውንደሪያችንን ማስጠበቅ በጣም መማር ያለብን ነገር ነው የሰውንም ባውንደሪ ደግሞ በቃ አንደርስታንደብል ለመሆንና ለማክበር መሞከር በጣም ትልቅነት ነው እና ስፔሻሊ ደግሞ በጣም እኔ የሰውን ባውንደሪ ከማክበር በላይ የራሳችንን ባውንደሪ ማስጠበቅ ላይ ነው ትንሽ ይጎለናል ብዬ ማስበው እውነቱን ለመናገር እንደ ማህበረሰብ በቃ እኛንን ኖ ማለት ነው የሚከብደን ስፔሻሊ ደግሞ በጣም ሴቶች ላይፍ ላይ እንደዚህ አይነት ነገር የሚበዛ ይመስልሻል ሁሉም ሰው ጋር አለ yes ባውንደሪ በጣም አለ ግን ለምን አልኩሽ መሰለሽ አሁን በጣም የሴቶች ላይ የሚበዛብኝ there's some expectations honestly አሁን ወደ ሪያሊቲው መተን እንትን ስንል የሆኑ የተጻፉ ህጎች አሉ ለምሳሌ ዴት እንውጣ ይሻል በጣም ኢዚ ነገር ነው
በቃ ዴት ምናምን ነገር ትባያለሽ። አይ ኢንተረስትድ አይደለሽም አንቺ ሶ አይ ኖ እኔ አልፈልግም ስትባይ ቢያንስ 3-4 ልትጠይቂ ትችያለሽ። ያ ዴት እስከ ሀሳብሽን እስከምትቀይሪ ድረስ ትጠይቂያለሽ። ሶ በዚህ ወይ አይ ቲንክ ሴቶች ላይ በጣም እንትን ባውንደሪ መጣስ ይበዛል። ስፔሶች ላይ ምናምን በቃ ቦታዎች ላይ ምናምን የሆነ ሰርቴን ኤክስፔክቴሽን ስላለ እንደዛ ይከብዳል ብዬ አስባለሁ። ሶ በጣም ባውንደሪያችንን ማስከበር ማክበር እንማር። የዛሬ ፖድካስታችን በዚህ ቢጠናቀቅ ቆንጆ ይመስለኛል። ብዙ አውርተናል ዛሬ። በጣም ብዙ አውርተናል እና እናንተም ኮሜንት ላይ ሀሳባችሁን ስለ ባውንደሪ ያላችሁን ነገር ኢቭን ባውንደሪያችሁን ደግሞ ጥሶ የመጣው ሰው አጋጣሚ ምናምን ካላችሁ ኮሜንት ላይ አስቀምጡልኝ። በጣም በደስታ እናነበዋለን፣ እናወራበታለን፣ እንወያይበታለን። እሳት የሌለባችሁ ነገር እዚህ ድረስ መታችሁ እስካያችሁ ድረስ ተመሳሽተናል ማለት ነው። ራይት ሶ ያቺን ሰብስክራይብ በተን ተጫኗት፣ ላይክ አርጉልን፣ ኮሜንት አርጉልን፣ ኮሙኒኬት አርጉን። በጣም ነው ከእናንተ ኮሜንት ሲመጣ ማንበብ የምንወደው፣ እናወራበታለን። ሶ ያ ላይክ ኮሜንት ሰብስክራይብ ከቻላችሁ ደግሞ ሼር ሁሉንም ነገር አድርጉ።